ለቤት መገልገያ ለራይድ የሚሆኑ ለስራ የሚሆኑ እንዲሁም ደግሞ ለክፍለ ሀገር ለስራ የሚሆኑ መኪኖችን ሁሌ በየሳምንቱ እሁድ እናዘጋጃለን። ከፈለገ ደግሞ በባንክ አማራጭም እናመቻቻለን። ከ300 ሺህ ብር ካሽ ጀምሮ ቀሪም በባንክ አመቻችተን እኛ ጋር የፈለገው ሳይዝ መኪና ይገኛል። ከትንሽ እስከ ትልቅ 1,400,000 ብር ሙሉ ካሽ ከፍሎ መውሰድ ይችላል ማለት ነው። የብድር ሲስተም እንደየዋጋቸው ቢለያይም በስንት አመት ነው ማክሲመሙ? 8000 ኪሎ ሜትር ብቻ ነው የተነዳው። እኛ ግቢ መኪና ስናስገባ ለሙሉ አስፈትሸን ነው የምናስገባው። ለፈለጉ 2,500,000 ብር ሙሉ ካሽ ከፍለው መውሰድ ይችላሉ ማለት ነው። እናንተ የምታውቁት አልባሳትና የተለያዩ ቁሳቁሶችን የሚሸጡበትን ሰንደይ ማርኬት ሊሆን ይችላል። በዛሬ ፕሮግራማችን ግን 00 እና ያገለገሉ የተለያዩ መኪኖችን ከምናገኝበት ከሰንደይ ማርኬት ተገኝተናል። ወደ ውስጥ ገብተን መኪኖችን ከዋጋቸው ጋር አያይዘን እናሳያቸዋለን። አብራችሁ ቆዩ። እንዴት ነሽ? ሰላም እንኳን ደህና መጣሽ። እናመሰግናለን። እንኳን ደህና ቆያችሁን። ያው በእለቱ የተገኘነው በየሳምንቱ እሁድ የምናዘጋጀው ትልቁ የመኪና ባዛራችን ላይ ነው። ሁሌም እሁድ በዛ ያሉ መኪኖችን ከትንሽ እስከ ትልቅ ለቤት መገልገያ ለራይድ የሚሆኑ ለስራ የሚሆኑ እንዲሁም ደግሞ ለክፍለ ሀገር ለስራ የሚሆኑ መኪኖችን ሁሌ በየሳምንቱ እሁድ እናዘጋጃለን። እኔ ሃይማኖት እባላለሁ። የሶሉሽን ካር ማርኬት ሴልስ ነኝ። ስለዚህ ውስጥ ስላሉ ነገሮች አንዳንድ ነገር ልበል። በጣም ጥሩ። እሺ እንሂድ። ኮምፓክት ጋር ነው መሰለኝ የመጣ ነው አይደል? እሺ ያለነው ኮምፓክቶች ጋር ነው። ኮምፓክቶች አሁን በእለቱ ከ2007 እስከ 2012 ድረስ ኮምፓክቶች አሉ። በእለቱ ገበያ ውስጥ ያሉት ፍተሻ ወረቀት አላቸው። ሁሉንም መኪኖች አስፈትሸን ያሉበትን ይዞታ ሰው መጥቶ ሲያየው አምኖበት ከፈለገ ደግሞ የፈለገበት ቦታ ወስዶ ድጋሚ ማስፈተሽ ይችላል። ለህሊናው ማለት ነው። ከፈለገ ደግሞ በባንክ አማራጭም እናመቻቻለን። ለምሳሌ አሁን ይሄ 2008 ሞዴል ነው። 750 ካሽ ከፍሎ 700 ባንክ እናመቻቻለን። ከፈለገ ደግሞ 1,400,000 ብር ሙሉ ካሽ ከፍሎ መውሰድ ይችላል ማለት ነው። ለምሳሌ አሁን ይሄንን ስናይ ያለበት ይዞታ መኪናው ተፈትሿል። አሁን ያለበት ይዞታ ሞተር 70% ንጹህ ነው። በ3 ሲሊንደር እናገኘዋለን። ቦዲው እንደምታዩ ንጹህ ነው። ቀለም ደርቧል እንደምታዩ በፌድ በግጭት በምን አይደለም። ሻንሲ ግሪል የመሳሰሉ መሰረታዊ ችግሮች ያሉበት መኪናው እንደምታዩ ነው። ውስጥ ስላለው ደግሞ አንዳንድ ነገር ልበልሽ። እሺ አሁን ይሄም ያያነው ያሪስ ኮምፓክት ሞዴሉ 2008 ሞዴል ነው። ለሁሉም መኪኖቻችን ግቢ ውስጥ ላሉ ሁሉም መኪኖቻችን ባንክ አማራጭ እናመቻቻለን። ሁሉ ካሽ መውሰድ እንደሚችሉትን ባንክ አማራጭም አለ። ያው ለባንክ ፕሮሰሱ ደግሞ ያስፈልገናል። በመጀመሪያ ደረጃ ያገባ ያላገባ የታደሰ ያስፈልገናል። ሲቀጥል የአዲስ አበባ መታወቂያ፣ እነዚህ 3 መስፈርቶች ማሟላት አለባቸው። ለሁሉም መኪኖቻችን የተለያየ አይነት ባንክ አወጣጥ ቢኖርም እንደ ይዞታቸው እንደ ሞዴላቸው ያለው የባንክ አማራጭ ቢለያይም አሁን ለምሳሌ ለዚህ ያሪስ ኮምፓክት 700,000 ባንክ አማራጭ እናመቻቻለን። ያው እንዳልኩሽ ነው እነዚህ 3 መስፈርቶች ማሟላት ይኖርባቸዋል ማለት ነው። በጣም ቆንጆ። እሺ ስለ ፊቸሩ እስኪ እናውራ። እንዳልኩሽ ነው በአውቶማቲክ ትራንስሚሽን እናገኘዋለን። 190,000 ኪሎ ሜትር ብቻ ነው የተነዳው። ዋን ካፕ አለው። እዚህ ጋር እንደምታዩ ሌዘር ሲት ነው። 5 ሰው ደግሞ የመጫን አቅም አለው መኪናው። በኋላም ደግሞ በቂ ሆነ እቃ መጫኛ አለው። በጣም ጥሩ። ስለ ዋጋው እናውራና በካሽ ስንት ነው? በባንክስ? እሺ ይሄ መኪና በባንክ አማራጭ የሚፈልግ ሰው ካለ 750 ካሽ ከፍሎ 700 ደግሞ እንዳልኩሽ ባንክ ይመቻቻል ማለት ነው። አይ ሙሉ ካሽ ከፍዬ መውሰድ እችላለሁ የሚልም ደግሞ ካለ 1,400,000 ብር ካሽ ከፍሎ ካስፈተሸን በኋላ ደግሞ ዳጎስ ያለ አስተያየት አለ። በጣም ጥሩ። እንደዛ ቤታችሁ ሲመጣ ድርድር ይኖራል? አዎ መስት ነው፣ ድርድር ይኖራል። ፊክስድ አይደለም ወጪው። በጣም ቆንጆ ነው። መኪናውን ዳጎስ ያለ በጣም ጥሩ ቅናሽ አለ። እሺ ቀጣይ ምንድን ነው የምታሳየን? እሺ ቀጣይ ደግሞ የያሪስ ቤልታ ምርት ውስጥ ያሪስ ቤልታና ሴዳንን ላሳይሽ። ደስ ይለኛል። ወደዛ እናቅ ነው።
እንዳልኩሽ ነው። አሁን እነዚህ ደግሞ 2012 ሞዴል ያልኩሽ ያሪስ ኮምፓክቶች ናቸው። ፍሬሽም ተመሳሳይ ናቸው ሞዴላቸው ከቀደሙ ጋር ብራንዳቸው አንድ ቢሆንም ሞዴላቸውና ዋጋቸው ይለያያል ማለት ነው። ያው 2012 ሞዴል ቦዲ የቀየረ በመባል የሚታወቀው ያሪስ ኮምፓክት ነው ማለት ነው። 2012 ሞዴል ነው እንዳልኩት 1,300,000 ብር ካሽ ከፍለው 800,000 ብር ደግሞ ባንክ አማራጭ እናመቻቻለን። አልፈልግም ካሉ ደግሞ ሙሉ 2,100,000 ብር ካሽ ከፍለው መውሰድ ይችላሉ ማለት ነው። የብድር ሲስተም እንደየዋጋቸው ቢለያይም በስንት አመት ነው ማክሲማሙ የሚያልቅላቸው? ከ3 አመት እስከ 5 አመት የባንክ ብድር እናመቻቻለን። 3 አመት ከፈለጉ ደግሞ 5 አመት በፈለጉት አይነት 50 ከፈለጉም 70 30 60 40 የባንክ አማራጭ አለን። እንዳልኩት አሁን ይቀድሙ 700 ነበር እናመቻቻለን። ይሄንኛው ደግሞ ሞዴሉም ከፍ ያለ ስለሆነ 800 ባንክ አመቻችተን 1,300,000 ብር ካከፈሉ። በጣም ጥሩ። እሺ ቀጣይ የትኛው ነው የምናየው? ይሄኛው ደግሞ ቻንጋኝ ስታር በመባል የሚታወቀው የቻይና ምርት መኪና ነው። 2022 ሞዴል ነው። 1,200,000 ብር ካሽ ከፍለው 1 ሚሊዮን ደግሞ ባንክ አማራጭ እናመጣለን ማለት ነው። ፈለጉ እንዳልኩሽ ሙሉ ካሽ መውሰድ ይችላሉ። መኪናው እንደምታዩ ሌመን በመባል የሚታወቅ ከለር ነው። ተፈላጊ ከለር ነው። እንደየብራንዳቸው ያላቸው ከለር ዋጋ ፕራይስን ቢለያይ አሁን በዚህ ብራንድ ሌመን ከለር ተፈላጊ ነው። በቤታችሁ ላይ የለጠፈ ብቻ ነው እንደሚገኘው ነው 00 እናገኛለን። እንደምሽ ነው ያሁን የለጠፈ ኮድ 3 ታርጋ ላይ የሚገኝ ለተፈለጉ ለስራ ተፈለጉ ደግሞ ታርጋውን ኮድ ለታጥቀው ለቤት መገልገያ ማድረግ ይችላሉ። ቀለም ደረባ ቀለም አልደረበም ነው። ቀለም አልደረበም። መሰረታዊ ችግር የለበትም። ችግር የሚባል ምንም ነገር የለበትም። ስለውስጡ አንዳንድ ነገር አልሽው። በጣም ጥሩ ገብተን እያየን ውስጡን ያው እንደምታዩ ነው። በጣም በቆንጆ ኢንቴሪየር ላይ የሚገኝ ሲሆን አውቶማቲክ ትራንስሚሽን አጭር ማርሽ ነው እንደምታያት። አሪፍ ስክሪን የተገጠመለት ሲሆን 8000 ኪሎ ሜትር ብቻ ነው የተነዳው እና ደግሞ ዋን ካፕ አለው እዚች ጋርም የራሷ ቦክስ አለቻት። 5 ሰው ደግሞ የመጫን አቅምም አለው መኪናው እንደምታዩ። አሪፍ ይዞታ ላይ ሙሉ ነገሩ ፋብሪካ ላይ ያለ ነው። ምንም አይነት ንክኪ የሌለው የታደሰ ነገር የሌለው ቀለም ያልደረበ መኪና ነው። እንደምታዩ ንጹህ መኪና በጣም የምታምር መኪና ናት። ዋጋውን ካልሽኝ በባንክ አማራጭ 1,200,000 ብር ካሽ ከፍለው 1 ሚሊዮን ደግሞ ባንክ አማራጭ እናመቻቻለን። ከፈለጉ ሙሉ ካሽ ከፍለው መውሰድ ይችላሉ። 2022 ሞዴል ነው። በጣም ቆንጆ። እሺ ቀጣይ የትኛው ነው የምናየው? ቀጣይ ደግሞ ቪትስ የምትባለው ባለ 4 ፒስቶን መኪና ላሳይሽ። በጣም ደስ ይለናል። ወደዛ እንሂድ። ሲንጋ ደግሞ እስኪ እናውራ። እሺ እነዚህ ደግሞ የያሪስ ሆነው ቤታ በመባል የሚታወቁ ናቸው። ይሄ እንደምታዩ የ2007 ሞዴል በሲልቨር ከለር ነው የምናገኘው። በባንክ አማራጭና መቼት በ950 ካሽ ከፍለው 800 ባንክና መቻቻለን። ከፈለጉ 1,750,000 ብር ከፍለው መውሰድ ይችላሉ ማለት ነው። የ2007 ሞዴል ነው። በቁጥጥር ላይ ነው የሚገኘው። መሰረታዊ ችግር ሻንስ ብግር ጠርዝ የመሳሰሉ ችግሮች የሉበትም። ቀለምም አልደረበም። በጣም በቁጥጥር ላይ ነው የሚገኘው። 70% በላይ መኪናው ንጹህ ነው። ተፈትሿል። እንዳልኩሽ እኛ ግቢ መኪና ስናስገባው ለሙሉ አስፈትሸን ነው የምናስገባው። በተፈተሸበት ባለበትም ሰው መውሰድ ይችላል። ከፈለገ እንደ አዲስ እንደገና ለራሱ ለማመን ሲል አስፈትሾ መኪና መውሰድ ይችላል። እስኪ ስለፍተሻው ነገር ይነስቲ። ስለፍተሻው አንዳንድ ነገር ስልሻው ለምሳሌ አብዛኞቹ መኪኖች ላይ ተለጥፎ ታያለሽ ወረቀት። የተለያየ ቦታ ነው የሚፈተሹት። ከስተመሮች የሚያስፈትሹታል አንዳንዴ። እኛም ደግሞ ግቢ የሚሸጥ መኪና ተብሎ ሲመጣ ያው እንዳልኩት መግዛት ብቻ አይደለም መሸጥ ሳይሆን እኛም ደግሞ አቆመው መፈተሽ የሚችሉበት መንገድ እናመቻችላለን እና መኪናው ሲፈተሽ ስለ ቦዲው በኮምፒውተር ሙሉ ለሙሉ ተፈትሾ መኪናው ስላለበት ይዞታ ሙሉ ለሙሉ ለጥፈን አሳይተን ሰው አምኖበት ይገዛ ነው የሚያደርገው። ስለ ካምቢዮ ስላለበት ሙሉ ለሙሉ ይዞታ ለቅሰን አስረድተን አምኖበት ነው። ፊውቸሩ ላይ እንዳልኩሽ የያሪስ ምርት ቢሆንም ከኮምፓክት ለየት የሚያደርገው ሰፋ ያለ ነው። ውስጡ እንደምታየው 5 ሰው የመጫን አቅም አለው። ሰፋ ያለ እቃ መጫኛ አለው። ውስጡ በቆንጆ ኢንቴሪየር ነው የምናገኘው። 3 ሲሊንደር ነው ማለት ነው። ያርስ ቤልታ ያልኩሽ ነው። ይሄም እንግዲህ ወደ ውስጥ ስንገባ ደግሞ ይሄንንም በአውቶማቲክ ትራንስሚሽን ነው የምናገኘው። 182,000 ኪሎ ሜትር ብቻ ነው የተነዳው። የ2007 ሞዴል ነው። 5 ሰው የመጫን አቅም አለው። እዚች ጋርም በቂ የሆነች እቃ መጫኛ አላት እና እንደምታዩ በጣም በቆንጆ ይዞታ ላይ ነው የሚገኘው ይሄኛው መኪናችን። በጣም ቆንጆ። እሺ ቀጣይ ምንድን ነው የምታሳየን? ቀጣይ እንደዚሁ የያሪስ ምርት የሆነው ደግሞ ቬጋ የሚባለው መኪናችንን አሳይሻለሁ። በጣም
እንደሚመስለኛው እንዳልኳችሁ ቪትስ ነው። እዚጋም 2001 አውቶማቲክ አለን። እዛ ደግሞ በማኑዋል 2002 ሞዴል ቪትስ አለ ማለት ነው። እኛው 1,400,000 ሙሉ ካሽ ከፍሎ ከፈለገ ደግሞ በባንክ 50,000 ካሽ ከፍሎ ባንክ ታደርጋለን ማለት ነው። እንደምታዩ ቀለም ደርቧል። ግን አሪፍ ሱታ ላይ የሚገኝ መሰረታዊ ችግር የሌለበት ሞተር 70% በላይ ንጹህ የሆነ በኮድ 3 የምናገኘው ነው ማለት ነው። በኮድ 2ም በኮድ 3ም አማራጮች አሉ። ጋር ደግሞ ይሄ አውቶማቲክ ነው። 2001 ሞዴል ነው እንዳልኩት 1,250,000 ብር ካሽ ከፍሎ መውሰድ ይችላል። በተለይ 600 ባንክ አግኝተንለት 1,50,000 ብር ደግሞ ካሽ ከፍሎ ይችላል። ያው እንደሚታወቁት ቢትስ በአራት ሲሊንደር በምናገኘው እኛውም በኮድ 2 እናገኘዋለን። 75,000 ቤት በጣም በቆንጆ ቦታ ላይ የሚገኝ መሰረታዊ ችግር ምንም ችግር የሌለበት አሪፍ ቦታ ላይ የምናገኘው። ይሄኛው ቀለም ደርቧል። ይሄም ቀለም ደርቧል። በፊት ነው የደረበው፣ ሙሉ ለሙሉ አልደረበም። በግጭት በምን አይደለም። ይህም ሞተር 70% በላይ ንጹህ አስፈልግሽኗል። መኪናውን ቻንስ የለበትም። ግሪል፣ ጠርዝ የመሳሰሉ ችግሮች መሰረታዊ ችግር የለበትም። በጣም ጥሩ። የውስጥ ፊቸራቸውን ደግሞ እያየን እናውራ። እሺ እንደምታዩ እንግዲህ በጣም በቆንጆ ነው የሚገኘው። አውቶሞቢል ስፔሻል ማግኘት ሲሆን 210,000 ብቻ ነው የተነዳው። ዋጋውንም ደግሞ ቅድም እንዳለው ሙሉ ካሽ ከፈለጉ 1,650,000 ብር አይ በባንክ ይሻላል። ያው 1,50,000 ብር ካሽ ከፍለው 600,000 ባንክ ለሞት ይቻላል። እሺ አይሚ፣ አሁን ደግሞ ወደ ኒሳን አምጥተሽናል። ስለዚህ መኪና እናወራ። ይሄ እንግዲህ እንደምታዩ የኒሳን ምርት ሆኖ ኳስኳይ በመባል የሚታወቀው የ2017 ሞዴል አሪፍ ከለር ብራውን ከለር ነው። በጣም የሚያምር መኪና ነው። 2017 ሞዴል ነው። እንዳልኩሽ ባንክ አማራጭ ከፈለጉ 1,000,000 ካሽ ከፍለው 1,500,000 ብር ደግሞ ባንክ እናመቻችላቸዋለን። ከፈለጉ 2,500,000 ብር ሙሉ ካሽ ከፍለው መውሰድ ይችላሉ ማለት ነው። እሺ ቀለም አልደረበም፣ ኪሎሜትሩን አለም አልደረበም፣ ሞተርም አልፈታም። ግን ጋስኬት ቀይሯል፣ ፈቷል። ቢሆንም ግን በጣም በቆንጆ ቦታ ላይ የሚገኝ መኪና ነው። ኪሎ ሜትሩን ውስጥ ስላለው ነገር ደግሞ አንዳንድ ነገር ውስጥ ገብተን እንገር። በጣም ጥሩ። እሺ ኪሎ ሜትሩ ስላሉት ፊቸሮች የተመረተበትን ዓመተ ምህረት አያይዘሽ እስኪ አስረጅ። እሺ ያው እንደምታዩ ሰፋ ያለ ነው። እስካሁን ካየናቸው መኪኖች ሰፋ ያለ በሌዘር ሲት የምናገኘው ነው። እዚህ ጋር እንደምታዩ አነስ ያለች ዕቃ መጫኛ አለችን። በአውቶማቲክ ትራንስሚሽን ነው የምናገኘው። 2017 ሞዴል ነው እንዳልኩሽ። የተነዳው 50,000 ኪሎ ሜትር ብቻ ነው የተነዳው። ከፈለጉ በባንክ ከፈለጉ በካሽ ለፈለጉት አይነት አማራጭ መውሰድ ይችላሉ። መኪኖች ባንኩ ከፍ አድርገን አንደኛ ብቻ ካሽ ከፍለው መውሰድ ይችላሉ ማለት ነው። ከኋላ ደግሞ ሰፋ ከሌሎቹ ለየት ባለ መልኩ ሰፋ ያለ ዕቃ መጫኛ ከ30 እስከ 50 ኩንታል የሚጫን አቅም አለው ማለት ነው። እሺ አይሚ፣ እንግዲህ ጥሩ ማብራሪያ ስትሰጪን ቆይታ አድርገሻል። የተለያዩ መኪኖችን አይተናል። ለማጠቃለል ያህል ግን እኛ ጥያቄዎቻችንን ስለጨረስን ግቢያችሁ ውስጥ የሚገኙ የመኪና አይነቶችን ጠቆም አድርገን አድራሻችሁን በዛችሁ አስተላልፈን ፕሮግራማችንን እንዝጋ። እሺ እንግዲህ እስካሁን ያየናቸው መኪኖች እንዳሉ ሆነው ያው እንደምታዩ ሰፋ ባለ ቦታ በጣም ከ50 በላይ የሚሆኑ መኪኖች ነው ግቢያችን ውስጥ የሚገኘው። እንደ ለስራ መንቀሳቀሻ የሚሆኑ ዲፎርዲ መኪኖች፣ የሃይንዳይ ምርት የሆኑት እና አቫንቴ የመሳሰሉ መኪኖች በግቢያችን ውስጥ ይገኛሉ። አሁን እንግዲህ ለ30ኛ ዙር ባዘጋጀነው ሰንደይ ማርኬታችን ላይ ነው አጋጣሚ ሆኖ እናንተም የተገኛችሁት። ሁሌ እሁድ ሰፋ ባለ መልኩ ሰንደይ ማርኬት የመኪና ባዛር በሚል እናዘጋጃለን። በእርግጥ ከእሁድ ብቻ የምናዘጋጅ የሚመስላቸው ሰዎች አሉ። እሱ ስህተት ነው። ከእሁድ እስከ እሁድ ሁሌ መኪናችን በግቢያችን ክፍት ቢሆንም እሁድ ግን ለየት ባለ መልኩ የመኪና ባዛር እናዘጋጃለን ማለት ነው። እንግዲህ እንደምታዩ ከ300,000 ብር ካሽ ጀምሮ ዝቅተኛ የሚባለው ካሽ ከ300,000 ብር ካሽ ጀምሮ ቀሪም በባንክ አመቻችተን እኛ ጋር የፈለጉት አይነት መኪና ይገኛል። ከትንሽ እስከ ትልቅ የፈለጉት አይነት መኪና እኛ ጋር ያገኛሉ ማለት ነው። በጣም እናመሰግናለን ሃይሚ ስለሰጠሽን ጊዜ ስለሰጠሽን ማብራሪያ።
በሌላ ጊዜ እንመለሳለን። እሺ እናመሰግናለን። እንግዲህ መልካም የስራ ጊዜ። እሺ ክብራትና ክብራን ወደ ተመልካቾቻችን የዛሬው የመኪና የገበያ ቅኝታችን ይሄንን ይመስል ነበር። ጠቃሚ መረጃ እንዳገኛችሁበት እናምናለን። ቻናላችንን ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይረሳ። ከፕሮግራሙ ጋር በተለይ ማን ላይ አብራችሁ ቆይታ አደረኩኝ። በሌላ የገበያ ቅኝት በሌላ ፕሮግራም እንገናኛለን። ቻው።